ለሌላ ወንድ ልጅ እኔ በደንብ አንቀባርሬ ድርሻለሁ። ከዚህ በላይ በአንቺ ህይወት ላይ ቁማር መጫወት የለበትም፣ ይበቃዋል፣ ተው ተብሎ ተመክሯል። ነገር ግን ከመጥፎ ድርጊቱ ሊመለስ አልቻለም። ስለዚህ ልጄ ከዚህ በላይ ልትጎዳብኝም ልትሰቃይብኝም ስለማልፈልግ እባክሽ ሩታዬ ነይና ለሌላ ሰው እድርሻለሁ የሚል መልእክት አስተላልፈዋል እና ከእርግዝና ጀምሮ እስከ ወሊድ ድረስ ከአራስ ቤት ድረስ እስካሁን በልጄ ላይ ቁማር እየተጫወተ ነው ያለው። ተው ተብሎ ተመክሯል፣ ተዘክሯል። ነገር ግን ምክራችንን ሊሰማ አልቻለም አብርሃም በማለት እንግዲህ ወቀሳዋን አቅርባለች ማለት ነው የሩታ እናት። እንዲሁም ደግሞ ዳኒ ክስ ቀርቦበታል። ከአብርሃም አባት ከጋሽዬ ማለት ነው። አንተን በህይወታቸው ገብተህ እንደዚህ እየበጠበጥክ ያለው፣ ስለዚህ ከህይወታቸው እንድትወጣ እፈልጋለሁ። ሁለቱ እንዲለያዩ አልፈልግም። ሩታዬ ሁልጊዜም እንደሚሉ ልጄ ናት፣ ስለዚህ ልጄን አስከፍተህብኛል በማለት እንግዲህ ዳኒን ተቆጥተውታል። ሜሪም እንግዲህ መታለች። ሩታን አታስከፏት፣ ሩታን አትንኳት፣ ሩታን ብትነኩ፣ ሩታን እንዲህ ብታረጉ ምናምን ብላ እንግዲህ አካኪ ዘራፍ እያለች ነው። ነብር ሆና መታለች ማለት ነው። እስከዛሬ የት ሄዳ ነበረ? ምንስ በተመለከተ ነው ሜሪ ለሩታ ማገዝ የፈለገችው? ለምንድን ነው? እውነት ልትጠቅማት ነው ወይስ እሷም እንግዲህ እንደ ድሮ ልትበቀላት ነው? አላቅም። እንግዲህ የሩታ በቀልም አጣጡፋ ይዘው እየሄደች ነው። እውነት ለመናገር ሩታ እያደረገችው ያለችው ነገር አብርሃምን በደንብ አድርጋ ለመበቀል መንገዶችን እያመቻቸች ትገኛለች። ምክንያቱም ደስታ እንግዲህ በራሷ ጊዜ ነው ወደ ራሷ ህይወት ያመጣችው። መልሳ በራሷ ጊዜ አብርሃምንም ራሷንም ይቅርታ እንዲጠይቅ እያደረገች ነው። ለዳስታ ደግሞ አዲስ ዩቱብ ቻናል ተከፍቶለታል። ለምን አይከፈትለትም የሚል ጥያቄ አቅርበን ነበረ። እውነት ለመናገር በዚህ ሳላደንቃችሁ አናልፍም። አብርሃምም ሩታም በዙሪያው ያላችሁ ማለት ነው እና እንደዚህ ሰውን መተባበር መልካም ሆኖ ሳለ እንግዲህ እኔ ደስታ ያጠፋው ጥፋት ምንም ሊታየኝ አልቻለም። ምክንያቱም ሩታ ናት ጎትታ ወደዚህ ህይወት ያመጣችሁ። ጎንበስ ብሎ እግር ላይ ወድቆ ይቅርታ የሚያስጠይቀው ጥፋት ሰርቷል ወይ? እስኪ እናንተስ ምን ትላላችሁ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ ተወዳጅ የኔ ቤተሰቦች እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት ናችሁ? ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በትህትና ጠይቃችኋለሁ። ወዶች እየሰሞኑ የጠፋሁበት ምክንያት አንድም ጉንፋን ይዞኛል፣ ሁለትም ከራስ ቤት አልተመቸኝም። ማማዬም ጉንፋን ይዞብኝ ነበረ፣ ለዛ ነው የጠፋሁት። ለዛ ይቅርታ ጠይቃለሁ። አሁን ግን ተመልሼ መጥቻለሁ። ተመልሼ ስመጣ ያየኋቸው ነገሮች እጅግ በጣም አስገርመውኛል። አብርሃም፣ ሩታ እንግዲህ ሄርሜላ፣ ሜሪ፣ ዳኒ የተባሉ ሰዎች እንግዲህ ነገሩን አጣጡፈው ይዘውታል። ሩታም እንግዲህ አብርሃም ለመበቀል እየሄደችበት ያለው መንገድ እውነት ለመናገር በጣም እያስደመመን እያስገረመን ይገኛል። ሁሉም በየፊናው መጥቶ አካኪ ዘራፍ እያለ ነው። እንግዲህ ዳኒም አብርሃምን ይቅርታ እንደጠየቀ ሰምቼ ነበረ። አዎ ደጋግማ ይቅርታ መጠየቅ አለብን። እንደው እዛው ርግጥ ማድረግ ነው አንተን ማለት ነው ዳኒ። እውነት ለመናገር ዳኒ እንግዲህ ሄርሜላን ፍለጋ መሰለኝ የሚሽለጠለጠው በዚህ ልክ ገብቶ የሚሽለጠለጠው የሚያቦካው። ሌላው የእንትና የሜሪ ነብር ሆኖ መምጣት እኔ አልገባኝም። ማለት እውነት ለሩታ አዝነሽ ነው? እውነት ሩታ አዛዝናሽ ነው? እውነት ከሩታ ጎን ለመቆም ፈልገሽ ነው? እውነትሽን ነው? ምክንያቱም ከዛ በፊት አይታችሁ ከሆነ ሜሪ፣ ዳኒ፣ እህት ምናምን ወንድም ተብለው ተሰባስበው ይሄ ትዳር እዚህ ደረጃ እንዲደርስ ያደረጉት እነሱ ናቸው። አያችሁ አይደለ? ሩታ ደግሞ ዛሬም የሰው ምክር እየሰማሽ ነው። አይጠቅሙሽም። በዙሪያሽ ያሉ ሰዎች ትላንትና አይተሻቸዋል እኮ ረግጠው ትተውሽ ሲሄዱ ብቻሽን ነው የቀረሽው አይደለ? ዛሬም ብቻሽን ለመቅረት አስበሽ ነው? ምንድን ነው እውነት? ለምንድን ነው በመካከላችሁ ሰው እንዲገባ የምትፈቅዱት ማለት ነው? እና ለምንድን ነው የራሳችሁን ኑሮ ራሳችሁን መምራት ያቃታችሁ? ለምንድን ነው ወንድም፣ አክስት፣ አጎት፣ ዘመድ ምናምን እያላችሁ የምታስገቡት? እናት አባት ጭምር የምታስገቡበት ምክንያት እኔ ሊገባኝ አልቻለም ማለት ነው። እና ትዳር በእንደዚህ አይነት መንገድ ይመራል እንዴ? እውነት በእንደዚህ አይነት መንገድ ሩታና አብርሃም አንድ ላይ ይሆናሉ ብላችሁ ታስባላችሁ? ሩታስ እውነት አብርሃምን ወደሽው አፍቅረሽው ከአንቺ ጋር እንዲሆን ፈልገሽ ባልነቱ ፈልገሽ ነው ወይስ እስከ ዛሬ ድረስ ሲጫወትብሽ ሲያደርግብሽ የነበረው ነገር ሁሉ አጠራቅመሽ ለመበቀል ፈልገሽ ነው? እውነት አብርሃም በስነ ስርዓት ወደ አንቺ አፍቅሬሻለሁ፣ በቃ ወድጄሻለሁ፣ ተመልሻለሁ ብሎ ቢመለስ ወደ ቤት አትበቀዩ? እንደ ባለፈው አያውቄ ነው እኔ ልብህን ለማየት ነው እንጂ እኔ ካንተ ጋር መኖር አልፈልግም ልበቀል ፈልጌ ነው ብለሽ አትይውም ሩታ? የምርሽን ነው?
እውነት እኔ ማለት የምታደርጉት ነገር ምንም የሆነ የህፃን ጨዋታ እየሆነብኝ ስለሆነ ማለት ነው። እና ያም መጥቶ አንዴ ይቅርታ ይጠይቃል፣ አንዴ ገብቶ እንደፈለገ ትዳራችሁ ያተራምሳል። አንዴ ሜሪ መታ የእናንተ ትዳር ታቦካለች፣ አንዴ የሩታ እናት፣ አንዴ የጋሽዬ፣ አንዴ የሆነ ሰው እያላችሁ እያመጣችሁ ትዳራችሁ አደጋ ላይ እንዲወድቅ ያደረጋችሁት እናንተ ናችሁ አደለ? ስለዚህ አይበቃችሁም ወይ? አሁንስ ቆፍጠን አትሉም ወይ? የልጅ እናትና አባት ሆናችሁ ሲወልድ እኮ ሰው ይበስላል ጋይ እኔ በስያለሁ ከወለድኩ በኋላ የምሬ ነው የምላችሁ። ብስል ብያለሁ። ይኸው ብዙ ነገር ትቻለሁ። ድሮ ፈትፋች ነበርኩኝ፣ የፍትፈታ ንጉስ ነበርኩኝ። ትቻለሁ። አሁን እውነት ነጩን እያወራን ነው። የፍትፈታ አይደለም ወይ እንዳትሉኝ፣ የምር እኔ ምክር እየሰጠዋቸው ነው ስለበሰልኩኝ ማለት ነው። እና ልጄ ጥሬ ነው ብለዋል ጋሽዬ። እውነት ነው። ጥሬ ምንድን ነው መጨመላለቁልኝ? ቆፍጠን በል፣ ትዳርህን ምራ። ሄርሜላ ከህይወት ያስወጣ ከሩታ ጋር ሁን፣ ካልተበቀለች ካልጎዳች። ሩታ ደግሞ ሰው የሚልሽን ሁሉ አታድርጊ፣ አትጎተቺ። ቆፍጠን በይና ትዳርሽን አስተካክልሽ ምሪ። ምንድን ነው ይሄን ያክል ይከብዳል እንዴ? ጉድ ፈላ እንዴ! አንቺ ሄርሜላ የምትባይ ሴትዮ ደግሞ ከአብርሃም ህይወት ውጪ። በቃ ምንም አይጠቅምሽም። ሩታ ለሩታ ያልጠቀመ ለልጁ እናት ያልጠቀመ ሰውዬ ለአንቺ አይጠቅምሽም። በየካፌው በየምናምኑ በሚዝናናበት አብረሽው ነሽ አሉ እንዲያይሽ እያደረግሽ ነው። ስለዚህ ያንን ነገር ካላደረግሽ እገልሻለሁ ብላሻለች ሜሪ ማለት ነው። ስለዚህ ከምትገደይ ሁሉ ከሚዝትብሽ ሰላምሽ ከምታጪ ሰላም ያለው ሰው ፈልገሽ አፍቅረሽ የፍቅር ቀጤማሽን ነስንሰሽ እዚሁ መተሽ ዩቱብ ላይ ለነገሩ ማናያል ፍቅር ጸብጸቡ ነው ምናየው ከኔም ጭምር ማለት ነው። እና እንደዛ ነው የሚሻላችሁ ውዶችዬ። የምር እንዴ እዚህ ጋር ተቃጠልን እኮ እኛ። ማንን ምን እናድርግ? እውነት ጨጓራችን እየላጣችሁት ነው የምትገኙ። ስለዚህ ይህንን ነገር አስተካክሉ። ሩታም ጸባይሽን አስተካኪ። የምሬ ነው ምልሽ። ትዳርሽ በዚህ መንገድ አትመልሽም። አብርሃምን ለመበቀል አትሞክሪ። የፈለገው ቢበድልሽ፣ አዎ በድሎሻል፣ አሰቃይቶሻል። የዛኔ ሁሉ ሰው ዝም ብሎሻል። በተለይ የሩታ የአብርሃም ቤተሰብ አሁን እንትና ይቺ እህት ተብዬዋ ምናምን ትላንትና መታ ስትል ነበርና ኧረ ፌር አይደለም። አንዳንዴ የእውነት እንጃ አንዳንዴ ስትናገሩ ትላንትስ ብላችሁ ማሰብ አለባችሁ። እና ትላንት ሩታ እንደዛ ስትሰቃይ እንደዛ ሲያደርጓት ምናምን ዝም ነበር አይደል ያልሽው? ዝም ብለሽ ብቻ ነበር እንትን የምትይው። ዛሬ ላይ ግን አብርሃም እንትን አለ ብለሽ ለምን የቪዲዮ ራቆት ያልሽ? ባሏ እኮ ነው መፍት ባሏ ነው። አንቺ ከሱ አትቀርቢም እኮ ከሁለታቸው አንቺ አትቀርቢም። ሶ ይህንን ነው ማለት የምፈልገው ውዶችዬ። ለማንኛውም ይመቻችሁ። እኛ ተመችቶናል፣ ቀጥሉበት፣ እኛም እንቀጥላለን። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ቀጥሉ። ምንድን ነው የልጅ እናትን አበረታቱ። የምሬ ነው የምላችሁ። እና ደህና ሁኑልኝ። ውድድድድድ ነው ማድረጋ